ለምን ግን እኔን ይዛችሁኝ አትሄዱ? አስተማሚ ነች ምናምን ብለህ ለምን በእናትህ ይዘኝ ሂድ ቡራ። ወደ ባንኮክ ለመሄድ እንደዚህ ቀላል አይደለም። ሰው ደግሞ ዝም ብሎ ከሀገሩ መውጣት አይችልም። በጣም ብዙ ፕሮሰስ አለው። እኔ ግን ከዚህ ሀገር ብወጣ ላይፌን ነበር የምቀይረው። ከዛ የቤተሰቦች ቤተሰብ አለሽ እንዴ ዳጣ? ስታይን ከጦጣ የመጣው መስልሻለሁ? ደወለ ማን ነው? አካቹ ሄሎ፣ አገኛችሁት እንዴ? ልጁ ቆሟል። ጥግ ድረስ ተከተለው፣ አደገኛ ስለሆነ እንዳይነቃብ። እሺ ችግር የለም እየተከታተልኩት ነው። እሺ እሺ የማህሌት ተንኮል አሁንም እንደቀጠለ ነው። እንግዲህ መቼም ቢሆን ከብሩክና ከሞገስ አናት ላይ ማህሌት ልትወርድ አልቻለችም። በዚህ ልክ እንኳን ተሸንፋ መልሳ ያሳገደችውን የብሩክን ንብረት አስመልሳ በዛ ላይ እሷ በዜሮ ቀርታ ተትዳራ ተባራ ነገሮችን በተንኮል ያሰበቻቸው ነገሮች ሁሉ ሳይሳኩላት የተሳኩ እየመሰሏት ግን ሳይሳኩ መጨረሻ ላይ ወይ ኋሊት እየወደቀች እንኳን እስካሁን ድረስ ለሰው መጠቀሚያ ሆናለች። ዝና እንደፈለገ እየተጠቀመባት ይገኛል። አሁንም እንግዲህ ያሳገደችውን የብሩክን ንብረት ለሚስቱ ማስመለሻ ሲል እንግዲህ እሷ እክዱ እንድታነሳ አድርጓታል። ከዛ አሁንም ደግሞ ሉላን ሞገስ በጣም ስለሚፈልጋት መቼም ህሊናው አላርፍለት ስላለ ሞገስ መቼም እንደማይለቀውም ስለሚያውቅ እንግዲህ በሷ በኩል እሷን መጠቀም ያድርጉ። አሁንም ሞገስን መግደል አለብሽ የሚል አሳይመንት ሰጥቷት እየተንቀሳቀሰች ትገኛለች። በሌላ በኩል እሷ እንግዲህ ያመጣችው ሐሳብ ደግሞ ብሩክን ከመሄድበት ባንኮክ ልጁን ይዞ ብሩ እንደሞላለት ያው የተወሰነ ብር እንደጎደለው ነው የምታውቀው። እሷ ብሩ እንደሞላ አታውቅም። ግን ቢሆንም እንኳን ዝሮ አሁንም ለማሳገድና ከኤርፖርት ለማስመለስ ተፍተፍ እያለች ነው። እንግዲህ ዝና ከሆነ ይሳካልሽ፣ ግን ደግሞ ቀድመሽ እኔ የምፈልገው ታርጌትሽ መሆን ያለበት ከሞገስ ጋር እንጂ ከዝና ጋር ከሞገስ ጋር እንጂ ከብሩክ ጋር ባታረጊ ጥሩ ነው እያላት ነው። ለምን ዝና የሚፈልገው የራሱን ታርጌት ጎል እንዲመታለት ስለሆነ ማለት ነው። ውዶችዬ ሰላም ውድና የተከበራችሁ የምሳሌ ድራማ ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን ከኛ ጋር ሁሉ ሰላም ነው። ቤተሰቦቼ እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ ማድረጋችሁን አትርሱ። ላይክ አድርጉ ፕሊስ። የምወዳችሁ ላይክ አድርጉ። እስኪ በሞቴ በቃ ተለፉ ላይክ አድርጉ። ዝም ብላችሁ እያያችኋት ላይክ ነካ ማድረግ ምን ችግር አለው ጋይስ? ወይም ስክሪኑን ሁለቴ ዳብል ታብ ስትመቱት ላይክ ያደርጋል። አረ በፈጠራችሁ ላይክ አድርጉ። አይከፈልበትም እኮ ጋይስ። ለሁሉም ስለምትከታተሉኝ በጣም አመሰግናለሁ። እንግዲህ ዛሬ በአዲስ ቪዲዮ ነው የመጣ ነው። እንግዲህ ባለፈው ክፍል እንዳያችሁት ቅድስቴ ኃይለኛ እንትን ውስጥ ወድቃ ሸባው እንግዲህ ሸባው ጋር ሄዳ ምክንያቱም ለብሩኬ ለምሳሌ ለማሳከም በፊት ዳጣ እንዲ ወሬ ያነሳችላትን ሐሳብ አስታውሳ እንግዲህ ዳጣን ሰው እንድትፈልግላትና ብር ማግኘት እንድትችል ተባብላ ነበረ። ከዛም ሄዳ እንግዲህ እንዳትጠጪ መጠጥ እንዳትጠጪ ጨዋትብሻል ብላት ነበረ ዳጣ። ግን ቅድስት ያው ባላወቀችው እንትን ያው ሰውየው በዛ ብሎ አጠጣቷት ነበር። ከዛ እሷም ያው ስለማታቅ ማለት ብዙ መጠጡ ምንም ልምዱ ስለሌላት ያው በጣም ራሷን ወደ ስካር መንፈስ ገብታ ነበረ። ግን ያው ሞገስ መኪናዎችን ሽጦ ብሩን ሲሞላለት እንግዲህ ብሩን አምጥታ ቸኩን ለብሩኬ ከሰጠች በኋላ ዳጣ አጋጣሚ ትዛለቻት ማለት ነው ቅድስት። ከዛ ቅድስት ብላ እየበረረች ነው እንግዲህ ሄደችው። ከዛም እየሮጠች ስትሄድ እንግዲህ እዛ ጋር በር ላይ ደግሞ መግባት አትችይም፣ ምትገቢውም ደግሞ 5000 ብር ከፍለሽ ነው ተብላ ነበር። በዚህ ብላ እንግዲህ ሞገስ ጋር ደውላ አባክህ ብላ ሞገስ እንግዲህ አልጨከነባትም። 5000 ብር ልኮላት ከዛ ልክ ድረስ ብላ ነበረ። እኛም እንግዲህ ቅድስትን በቃ በዚህ መልኩ በቃ ነገሮች እንደዚህ በዚህ መልኩ እንትን ያለን ሁላችንም ደብሮን ነበር። እንደምታውቁት ቅድስት ምንም መሆን የለባትም እያልን ሁላችንም ድምጽ ነበረ። ድምጻችን ተሰምቶ ዳጣ ደርሳ እንግዲህ ከሸባው መንጋጋ አውጥታታለች ማለት ነው። ሸባው እንግዲህ ርድብን ነው ያለው። አስባችሁታል? ካፉ ላይ የተቀማ ማለት ነው። እንግዲህ ዲያፍ የተባለን ምግብ ከጁ ላይ ካፉ ላይ
ከከንፈሩ ላይ ማንሳት ማለት ነውና በጣም ነው የደነገጠው። እንግዲህ ዳጣ በጣም ጎበዝ ናት። ዳጣ ወይኔ እንዴ ዳጣን እኮ እንዴ የሚወዳት ከሁሉም ሰው ጋር ተግባቢ፣ ሁሉንም ሰው የሁሉም ሰው የችግራቸው መፍትሄ ናት። በቃ ሲጨናነቁ ምናምን እሷን መጨናነቅ አትወድም፣ ግን በቃ ምክንያት ትፈልጋ ማለት መፍትሄ ፈላውጭ ናት። በቃ መፍትሄ ብሩኬም ድንግር ሲለው እንደዚህ ቢሆን እኮ ትላለች፣ ሞገስም እንደዚህ ቢሆነ ነገር ትላለች። በቃ ለሁሉም ሰው በቃ ይሆናል አይደለ መፍትሄ ነች እና በጣም ጎበዝ ፈጣን አስተዋይ ልጅ ነች። እንግዲህ ተፈተፍ ያለች ነው። በሷ ምክንያት እንግዲህ ቅድስቴ ተርፋለች። ቅድስቴ እንግዲህ በሰላም አምጣታለች። እንግዲህ አሁን ካሁን በኋላ ብሩክ ልጁን አሳክሙ እንግዲህ መጥቶ ያው ቅድስት ጋር እንደሚገቡ ተስፋ እናደርጋለን ማለት ነው። ሌላው ማህሌት እንግዲህ ያው ተፍተፍ እንዳልኳችሁ እንግዲህ ተፍተፍ ያለች ነው። ግን ደግሞ ዝና መጠቀሚያ እንኳን ሲያደርጋት አታውቅም። ጭራሽ የነቃች አይደለም። ዝና የሚፈልገው ሞገስን እንድትበቀልለት ነው። እንግዲህ አሁንም ከሱ እንተናናለችም ሞገስን እንግዲህ ሰው የሚያግት ሰው ትካበታለች። ሞገስንም እየተከታተሉት ይገኛሉ። ግን ሞገስ እነዚህ የሚከታተሉት አጋሾቹን ሰዎች በእርግጠኝነት የሚፋታቸው አይመስለኝም። ማለት ጀስት እየተከተሉት ነው የሆነ ቦታ ላይ እሱም የሆነ አውቆ ዛ ብርሃናማ ቦታ ላይ ቆም ያለው አውቆ ነው ብዬ ተስፋ አደርጋለሁ። ለምን ጨለማ ሲሆን ሌላ ጉዳት እንዳያደርሱበት እዛ ጋር ሆኖ እሱ ራሱ ዘወር ብሎ አይቷቸው ከዛ በኋላ እንግዲህ ወይ ርጦ መቷቸው ከዛ ስልኩን ራሱ ከማን ጋር እየተደዋወሉ እንደሆነ ከማህሌት ጋር የማህሌት መሆኑን ስልኩን ምናምን አውቆ እንግዲህ ነገሩን እንደሚገባውና ራሱን ጠብቆ ካሁን በኋላ ደግሞ በራሱ ባሪፍ መንገድ እንደሚጓዝ ተስፋ እናደርጋለን። ምክንያቱም ምንም ሆነ የለበትም ሞገስ እዚህ ጋር ከታገተ በጣም ከባድ ነው፣ በጣም ያስጠላል። ብሩክም አልሆነ ስሜት ውስጥ ይገባል። ስለዚህ ሲቀጥል ደግሞ እንግዲህ ብሩክን ቀጣይ ሳምንት ሊሄድ ስለሚችል እዛ ድረስ ነው አሳግድ ያለው ያለችው ወይዘሮ ማህሌት። ግን ደግሞ እሱ ከዛ ወዲህ ነገሮቹ ጨርሰው አርብ እንግዲህ በረራቸው ነው። እሷ ምናልባት ለዛኛው ሳምንት ነው እንግዲህ ተዋጣ የምትችለው። ሞገስ ግን ማነው ብሩክ ግን በዚህኛው ሳምንት ነው እንግዲህ ፕሮሰሱን የጨረሰው ማለት ነው። እንግዲህ እንደማታሰናክለው ተስፋ እናደርጋለን። እሱም በሰላም ልጁን አሳክሞ ይመጣል። እንግዲህ እኔ ማህሌት ዲብንኝኝኝ ስትል የናፈቃችሁ ብቻ እስቲ እንደው ድምጻችሁን በኮሜንት ወይዬ በሉኝ። እኝኝኝ ስትል እንደው ማህሌት እኝኝኝ ስትል ማለት ነው። ከዛ ደግሞ ሉላ ትመጣለች ማለት ነው። በቀጣይ ቪዲዮ ባዲስ እንገናኝ ባይ